ልጄንም ማግኘት ደግሞ ከምንም በላይ ደስ የሚያሰኝ ነገር ነውና ልጅን ባክፉድ ሰሪ ዋንዶክ ታውቃለህ? ፈጣሪ ወይ ትዕግስቱን ስጠኝ። አሁን ነው በቃ ጨጓራዬን ማለቅ የሚጀምረው። እውነቴን ነው የምላችሁ። ዳኒ መጣ። በቃ ይቀውጠዋል። እግር አያስቀምጠንም፣ አያሳልፈንም፣ እርርድብን ያደርገዋል። ቀጥሎ ደግሞ አብርሃምም ተከትሎ ይመጣል። አይ አብርሃም ልክህን ሊነገርህ ነው ማለት ነው። ግን ዳኒ ይቅርታ ያደርግልኝና ማለት ነው። ኧረ ልጁን ተፋቱት፣ ህፃኑን ልጅ ተፋቱት። ዩቱበሮች በጠቅላላ እንዴ ልጄን ባቅቦ ልጄን እንደዚህ ብለው እንዴ! ኧረ ምን እያደረገች ነው? እንደምትቀውጠው እናውቃለን፣ ግን ስርዓት ይኖራችሁ፣ እውነት ስርዓት ይኖራችሁ። ልጅቷ መታሰድቧት። ስንቶቻቸው ጋጠ ወጦች አሉ፣ የማይገባቸው ዶማ ድንዙዞች አሉ። እነሱ አሁን ዳኒ ልጄ ባቅፎ ምናምን ብሎ መጣደም፣ ከዛ ሌላኛው ሰው አሁን ድንዙዞቹ ድንጋይ ራሶች አሉ። እነሱ ደግሞ ከዳኒ ነው የወለደችው ልጁ የአብርሃም አይደለም ነው የሚሉት። እንዴ በቃ ስርዓታችሁን ያዙ። እውነቴ ነው የምላችሁ። እንደዚህማ በክብሯን እንድትጫወቱበት አንፈልግም። በቃ ሩታ ዝም ብትላችሁ እኛ እንከራከራለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ከመጨረሻ ተከታተሉኝ። ዳኒ እንግዲህ ዛሬ ብቅ ብሏል። ዳግም ወደ ህይወቷ ወደ ፍቅሩ ተመልሷል። ከዚህ በፊት ስለተፈጠርኩትን ነገር ሁሉ ይቅርታ። ዳኒና ሩታዬ አትገናኙም፣ አትተዋወቁም ነበረ። አዎ ምክንያቱም አሁን ተመልካች ሲባል ዱንዙዝ ድንጋይ ራስ መሆናችን አውቃቸው የማታመጡብን ድርጊት የለም። አሁን እቺ ልጅ እንስቀላት ነው እንዘልዝላት ነው? ነገሩ ምንድን ነው? እውነቴን ነው የምላችሁ። የተረዳትስ ይረዳታል፣ ያልተረዳው ደግሞ እንደው ስጋዋ እኮ ዘልዝለው ለመስቀል እኮ ለማንጠልጠል ምንም የቀራቸው ነገር የለም። የምሬን ነው የምላችሁ። አሁን ልጅ ያለ እንደዚህ ስላለ ዳኒ ልጁ በቃ የሱ ነው፣ ከሱ ነው የወለደችው። ሲጀመር አብርሃም አይመስልም፣ ሲጀመር የአብርሃም ልጅ አይደለም። ቀጥሎ ደግሞ አብርሃም ራሱ የጠላት በዚህ ነው፣ ወደ ሄርሜላ የመጣው በዚህ ነው። አይፈልጋትም፣ ገለመኔ ነው የሚለው። ምክንያቱም ድንጋይ ራስ ናቸው። አይረቡም፣ አያውቁም፣ አይነቁም፣ ድንዙዞች ናቸው። ነገር ግን ለምንድነው እንደዚህ ስም እንዲወጣላት የምታደርገው? ወጣላትም አልወጣላትም ምንም የሚጎልባት ነገር የሚቀንስባት የሚጨምርላት ነገርም የለም። የለም። እውነቴ ነው ብላችሁ ክብራችሁ ባላችሁበት እንደዚህ ማለት ነው። ሰው የፈለገ ነገር ጫናችሁን ከቅመሺ እንኪ ቅመሺ ብትባሉ ምንም መስሎ አይታያችሁም። ያላደረጋችሁትን ነገር እኔ መስሎ አይታየኝም። በነገራችን ላይ አይታየኝም። የሆነ ጊዜ ከተነሳብኝ ያ ሰው ጭንቅላቱን አናዱን ብዬ ከበረገድኩት፣ አናዱን ብዬማ አልበረግድም ማለት ጭንቅላት ጎሮሮ ሊይዝ እችላለሁ። ይኸው እኔ ኢትዮጵያ ከመጣሁኝ ውድ ቤተሰቦቼ ባለፈው ከባጃጅ ልጅ ጋር ተጣላሁኝ። ምክንያቱም የ50 ብር መንገድ 100 ብር ክፈይ ብሎኝ ማለት ምንበህ እኔ አባያ ለብሼ ጥቁር ለብሼ ሳየው ዲያስፖራ ወይ ሌላ ነገር አለ አይደለ? ዲያስፖራ ስትሆኑ ገንዘቡን ከፍ አድርገው ይጠይቋቸዋል። እንዴ ምን ስለሆንክ ብዬ እውነት ለመናገር ለመጀመሪያ ጊዜ ወንድ ልጅ ጎሮሯን ነው እንደዛ ቀን የምሬን ነው የምላችሁ ተዳፈርኩ እላችኋለሁ። ምን አባክ ነው 100 ብር የምከፍለው? ሌላኛው 50 ብር ከፍሎ ሲወርድ እኔ 100 ብር የምከፍለው ምን ስለሆንክ? ምን አባ በቃ እንዴ ልበላችሁ። የዛ ቀን ቀይር እኮ ነው ያልኩኝ። ፈጣሪ ሆይ እንደው እንደ ሌላኛው ሰው ማለት ትዕግስት እንዲሰጠኝ እውነቴ ነው። ትዕግስት ይስጠን ለሁላችንም ማለት ነው። እና እንደዚህ ቆሞ ማለት ሰው አለ እንግዲህ አስቡት። ጎሮሮውን ልብሱን ሰብስባ ምን አባ ብዬ ያዝኩት። ለመጀመሪያ ጊዜ ከውርደት ይሻላል ቅሌት ማለት በዶብር ክፈይ ሲለኝ ነው የ50 ብር መንገድ። ስለዚህ ልክ እንደዛ አለና አንዳንዴ የሆነ ጊዜ ሰው ችላ ብሎ የሆነ ጊዜ ደግሞ ገንፈል ይልበታል፣ ይነሳበታል ሴጣኑ እና አቶ ዳኒ ሩታን እንድትወቀስ እንድትሰደብ አታድርጓት። ልጅ የአብርሃም ሚስቱ ሩታ ናት፣ የአብርሃም ሚስት። አብርሃም ባልዋ ነው፣ ወልደዋል፣ ተፋቅረው የሚኖሩ ሰዎች ዛሬ ላይ በድራማ ዓለም ልጄ ገለመኔ እንደዚህ እኔ ስሟን እንድታጠፏት አልፈልግም። እውነቴ ነው ብላችሁ እኔ ለእሷ ችግር የለብኝም። ያኔ ምንም አትሆንም፣ ምንም ብትባል ምንም ማለት ነው። ግን በተደጋጋሚ ስሟ ሲጠፋ በተደጋጋሚ ያልሆነ ነገር ስያሜ ሲሰጠን ደስ አይለኝም እና ኮሜንት ስር የሚሆን ቲክቶክ ሰፈርም እኛኛኛኛ ሲሉ ይውላሉ ማለት ነው። ምክንያቱም አሁን ራሱ አመቻ አገኙ በቃ ሲለፈልፉባት ይውላሉ። እቺ ልጅ እየፈረደባት እና እናንተ ጅላንፎች ለፍልፉ ድናቁርቶች አሉ አይደለ? ሲለፈልፉባት ይውላሉ ማለት ነው። ለማንኛውም እንግዲህ እሷ መስሎም አይታያትም እና አቶ አብርሃም ታደሰ እንግዲህ አሁን ቶሎ ብለህ ወደ ሩታ እየተመለስ። ምክንያቱም ዳኒ መጥቷል። እውነቴ ነው ብለህ አሁን ዳኒ መጣ ማለት አሳርህን ያበላሃል። እውነቴ ነው ብለህ እንደው አብርሃም እየሮጠ ነው የሚመጣው። ታያላችሁ። ሰሞኑ ደስታ እንደመጣ አልመጣም። አብርሃም አይደለ? ቶሎ ብሎ አልመጣም፣ ግን መጥቷል። ምን አልመጣም። አሁን ይንገበገባል፣ ይንጨረጨራል። ከዛ የበለጠ ማለት ነው። ሩታዬ የኔ ውድ ነገር ኧረ በእናትሽ
ኧረ በእናትሽ ተይ የኔ ውድ እንዴ! ሰው እኮ እናቴ ድንጋይ ራስ ነው፣ ደንዝዟል። የሚገባው የለም ድራማ ይሁን ምን ይሁን የሚገባው ስለሌለ ማለት ነው። ልጄ ልጄ ሲሉ ኧረ በክብርሽ እንዳይጫወቱብሽ። እውነት ሰው የፈለገ ነገር ይበል፣ ስለ ሰው አይመለከትሽም ግን ማለት ነው። በቃ እኔ ባይሆን ደስ ይለኛል። ውድ ቤተሰቦች ይቅርታ ያደርጉልኝና ልጄ ባቅፈው፣ ልጄ ቢይዘው፣ ልጄ እንደዚህ ቢለው፣ ልጄ እንደዚያ ባደርገው፣ ልጄ እንደዛ ባደርገው እኔን ነው የሚመስለው። ፖስቼው ነበረ አንተን ነው የሚመስለው ተመሳሰላችሁ ተባልኩኝ። ገለመኔ ምናምን ኧረ እኔ ለሩታ እውነት ጩጬ ተውት፣ በቃ ተፋቱት። እውነቴን ነው የምላችሁ ልጁን ተፋቱት በቃ ሩታን ፈጣሪ ወይ ትዕግስቱን ስጠኝ። ለነገሩ ሩታ ከሌለች ቻናላችሁ ይሞታል መሰለኝ። ሩታ ብላችኋለሁ ሞት ወንድ አይደላችሁም እንዴ? ሩታ ማለት ነው። ሁላችሁም ወንዶቹ ጠቅልላ ወንድ መሆን ነበረባት። እናንተ ሴት ሴታ ሴት ማድረግ ነበረበት። ምንድን ነው ብላችሁ ቤተሰቦቼ፣ ግን እኔ ብዙም ደስ እያለኝ አይደለም። ይሄ ነገር ደስ ብሎኝ አይደለም የምስቀው። ለምን በቃ መሆን የሌለበት ነገር መባል የሌለበት ነገር ነው እየተባለ ያለው እዚህ ጋር። ልጄን ባቅፎ ልጄን እንደዚህ ብለው ዳኒ ደግሞ መቼ ከእሷ ጋር እንደተጠብለ መቼ ተጋብተህ ነው ሌላ ታሪክ ውስጥ ቪዲዮ የምትሰራው? እውነት ይደብራል። በጣም ነው የሚያስጠላው። ጥሩ አይደለም ማለት ነው። እኔ ጥሩ ነው ብዬ አላስብም እና በጣም ነው የሚደብረው እውነቱን ስነግራችሁ። ለማንኛውም ውድ ቤተሰቦቼ ለሩታ ሄዶ እንግዲህ ልጄ ምናምን አላላትም። ልጄ ባቀፍ ምን ባደርግ ምን ብል አላለም፣ አልተናገረም። በሩታ ፊት ሩታ በሌለችበት ነው እንግዲህ እንደዛ ሲል የነበረው ማለት ነው። ደስታን ፍንጥር አድርጋ እንዳስወጣችው ከህይወቷ አንተንም እንዳስወጣለች ጠብቅ። ሴት ልጅ በቃ ቆፍጠን እዝድል እንዴት እንደሚያምርበት ወይኔ በላቸው። ክብሯን እኮ ትጠብቃለች ሩታ፣ ክብሯን አትጥልም ማለት ነው። ምንም ቢሆን ምንም እንደዚህ ምናምን መጃጃል የለ ምን የለ። አቤት አቤት አቤት! የፈለገ ድራማ ቢሰራ የፈለገ ቪዲዮ ቢሰራ ምንም አይነት ክብሯን የምትጥል ሴት አይደለችም። ለማንኛውም ተመችቶኛል ሩታ የኔ ውድ ነገር እና ከአብርሃም ህይወት ያችኝቱም ሴትዮ ትወጣለች ማለት ነው አሁን ላይ ታያላችሁ። ምክንያቱም አሁን ዲያኔ ሩታ ህይወት ላይ መጣ፣ ውሽሚትም ደግሞ ትወጣለች። ግን ውሽሚት ትወጣለች ብላችሁ ታስባላችሁ? ውድ ቤተሰቦች እኔ እድሜ ልኳ ማለት ነው እድሜ ልኳ እየተግማማች ነው የምትኖር የሚመስለኝ። እች ሴትዮ በቃ አርጅታ ራሱ የምትኖር ነው የሚመስለኝ። እና ምን ያለቅ ስትግማማ ትኖራለች። እዚህ ጋር ከአብርሃም ጋር ትላላታለች፣ እዛ ጋር ባልሆነ አቅፏት ይተኛ ይሆን? ግን አይጸየፋትም እንዴ? አይጸየፋትም? እውነት ሌላ ወንድ ጋር የምትግማማ ሴት ትዳሬ ቤት ብሎ ሰብስቦ የሚኖር ወንድ አለ እንዴ? ወንዶች አትርከሱ፣ ጠንቅቅ በሉ። እንደዚህ አይነት ሴት ስትመጣባቸው ከህይወታቸው ማባረር ነው፣ አለቀ። ሌላ ነገር የለውም። ይሄ ነው የምላቸው። ልክ እንደ ሩታ አይነት ሴት ካገኛቸው አግኙ። ወይም ደግሞ አብርሃም ራሱ ሚስቴ ናት ብሎ የያዛትን ሌላ ናት፣ ታሪክ የሚሰራባትን የሚጫወትባትን ሴት ሌላ ናት። አያቸው አይደለ? ሩታ ላይ አይደለም፣ ሌላ ታሪክ የሚፈጥርባትን ሌላ ናት። ለማንኛውም ዳኒሻ እንኳን ደህና መጣ። አሁን ግን ልጄ ባቅፈው ገለመኔ አንተን ነው የሚመስለው ተባልኩኝ ምናምን። ይሄ አይሰራም። እውነቴን ነው የምልህ፣ ይሄ አይሰራም። እንደዚህ እንድትል አንፈልግም። ሌላ ድራማ ስሩ፣ አለቀ። ልጅቷ ተፋቷት። ምክንያቱም እኛ ተመልካቾች ዱንዝዞችንን ድንጋይ ራሶችንን አይገባንም። እኔም ልጨምር ዛሬ ቢገባኝም አልገባኝም እንደናንተ መሆን አለብን። ምክንያቱም መመሳሰል አለብን። ካልተመሳሰልን ወይም ደግሞ ራሴ ካላመሳሰልኩት ከእናንተ ጋር ልበሉኝ ልትውጡኝ ትደርሳላችሁ። አዎ ይህንን ነገር እውነት ይመስላቸውና አሁን ቲክቶክ ሰፈር እሪ ሲሉ ነው የሚያሉት።